የገዛ ወንድሜን ይሄው እኔ አስሬ ጸበል መውሰድ ነው ያለብኝ። ጸበል ነው የምወስደው ከኔ ጋር እኔ ጨርሻለሁ። ከአባ ጋር ተነጋግሬ ጨርሻለሁ። ቁጭ በል ኤፍሬም፣ ቁጭ በል። ቤት ተከራይቼ ጨርሻለሁ። ጸበል ቦታ ቤት ይዣለሁ። ገርግድ የሆነ መስተፋቅር ነገር ቀብታለች። ለዛ ነው ከዚህቺ ልጅ ጋር አልላቀቅም ያለ። ወጣና ና ማንም ያወጣም እኔ ነኝ የማወጣ ከኔ ጋር ትሄዳ። ሰላም ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከሀገር ውስጥም ከሀገር ውጭ ያላችሁ ፋሚሊዎች በያላችሁበት ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ሰሞኑ ጠፋ ብያለሁ። ያው የጠፋሁበት ምክንያት ትንሽ በፋሚሊ ጉዳይ ነው። የተፈጠረ ነገር ስለነበረ አንድ የተረገመ ወንድም አለኝ እንደምታውቁት። የሱ ነገር ለማስተካከል ስል ነው የጠፋሁት። እንግዲህ በቃ ብለን ስላቃተን የዚህ ልጅ ጉዳይ መፍትሄ ስለጠፋ ማድረግ ያለብኝ ነገር ተመካክሬ ጨርሻለሁ። ከለምለም ጋር ተመካክሬ ጨርሻለሁ። ከነጻነትም ጋር ያለውን ነገር ጨርሻለሁ። ምክንያቱም ልጁ ምከረው እምቢ ካለ መከራ ይምከረው ተብሎ የተለቀቀ ልጅ ነው ኤፍሬሙ። ስለዚህ እኔ ደግሞ ምን አደረግኩኝ መሰላችሁ? ይሄ ልጅ ሌላ ችግር ውስጥ፣ ሌላ እስር ውስጥ፣ ሌላ እትብት ውስጥ ከሚገባ እኔ ምን አሰብኩኝ መሰላችሁ? ልጅቷ እንደውም እኔ እንጃ ብቻ። በነገራችን ላይ ይሄ ዝም ብሎ የሚለቀቅ ነገር አይደለም። ወይ የሆነ መስተፋቅር ቀብታው ነው፣ ወይ የሆነ ገርግር ነገር አድርጋው ነው፣ ወይም ደግሞ የሆነ ነገር ብቻ እኔ እንጃ። የሆነ ነገር ሳትቀባው እንደዚህ አይሆንም ይሄ ልጅ። እርግጠኛ ነኝ እኔ መስተፋቅር ሳትቀባው አይቀርም። ምክንያቱም እኔ ኤፍሬሙ እንደዚህ ሲሆንም አይቼው አላቅም፣ በህይወቴም እንደዚህ ሲሆን ሰምቼው አላቅም። ይሄ ልጅ እንግዲህ መስተፋቅር ካልቀባችሁ በስተቀር እቺ ልጅ እንዴት ከዚህቺ ልጅ ራስ አልወርድም ይላል? እንዴት የሰው ልጅ ሙጭኝ ይላል? በእናት ተመክሮ፣ በእህት ተመክሮ፣ በወንድም ተመክሮ፣ በጓደኛ ተመክሮ እንዴት እምቢ አለቃትም ይላል እቺ ልጅ። እርግጠኛ ነኝ መስተፋቅር ቀብታው ነው፣ ወይም ደግሞ የሆነ ገርግር ነገር የሆነ ነገር አስነክታው ነው እንጂ ኤፍሬሙ እንደዚህ የሚሆንበት ምንም አይነት ምክንያት የለም። የተወለደ ልጅ እኮ በእናት በአባቱ ይመለሳል እንዴ? በእህት በወንድሞቹ። እነሺ ልጅ በምን ሊመለስ ይችላል? እኔ አንድ መፍትሄ አዘጋጅቼለታለሁ። በቃ አንድ መፍትሄ አዘጋጅቼለታለሁ። ይሄን መፍትሄ ማለት ነው በቃ እህቴን ጠይቄያለሁ። ለምለምን አድርገው ነው ያደለች። አድርገው እንደውም አድርገው እስከመታይ ጓጉቻለሁ ብላኛለች። ነጻነትንም ጠየቅኳት። አድርገው ካላየው አላምንም ብላኛለች። እሷም ደስ ብሎኛል፣ ይዘው ሂደኔ የሚገባውን ወጪ ሸፈናለሁ ብላኛለች። ነጻነትም ማለት ነው። ስለዚህ ምን አደረግኩኝ መሰላችሁ? በቃ ምንም ማድረግ አልችልም። የገዛ ወንድሜን ይሄው እኔ አስሬ ጸበል መውሰድ ነው ያለብኝ። ቀጥታ ጸበል አስገባዋለሁ፣ ነግረዋለሁ። ቁጭ አድርጌ በፍቅር ጠይቀዋለሁ። እምቢ ሚለኝ ከሆነ ግን ማለት ነው እየጠፈጠፍኩኝ አስሬ ጸበል ከመውሰድ ወደኋላ አልልም። ዛሬውኑ ነው እንደውም የጸበል ፕሮግራሙ ያዝኩት ማለት ነው። ዛሬውኑ 10 ሰዓት ይዤው መሄድ አለብኝ ከቀኑ ሌሊት ስለሆነ ማለት ነው ጸበል ቦታ የሚገባው። ስለዚህ ቀጥታ እዚህ ቤት አመጣዋለሁ፣ እጠይቀዋለሁ በፍቅር። ለ1 ወር ጸበል ትገባለህ ከኔ ጋር ብለዋል። እምቢ ሙጭኝ የሚለኝ ከሆነ ግን ጠፍንጌ በዚህ አስረዋለሁ። እየቀጠቀጥኩኝ በጠዋፍ ጸበል ቦታ ወስደዋለሁ። ያለ አማራጭ ይሄ ብቻ ነው ኤፍሬሙ ሊመለስበት የሚችለው ምክንያት ማለት ነው። በቃ ከዚህ ውጪ ምንም የሚመለሳል ብዬ አላስብም። ጭንቅላቱ ደንዝዟል። ልጅቷ አደንዝዛዋለች። በቃ የሃይምሮውን ድንዝዝ አድርገዋለች። እንግዲህ ቤተሰቦች የሰው ልጅ በህይወት እስካለ ከሰው ስተት ከብረት ዝገት አይጠፋም ነው የሚባለው አይደለ? እሺ ስተት ተገኘበት በሁለት ምክር በሶስት ምክር እኮ የሰው ልጅ ይመለሳል። አንዴ ከጥፋቱ ይመለሳል። በቃ ዛሬ አባቴ መክሮኛል፣ እናቴ መክራኛለች፣
እህቴ ወንድሞቼ መክረውኛል። ከነሱ የምሆነው ነገር ስለሌለ በቃ ወደ ራሴ ልመለስ፣ የሚያዋጡኝ ቤተሰቦቼ ናቸው፣ የነሱን ምክር መስማት አለብኝ ብሎ የኛን ምክር ሰምቶ መመለስ ይችል ነበረ። ይሄ ነገር ግን ሊሆን አልቻለም። እሱ እንደውም ምን ሆነ ባሰበት ማለት ነው። እኛን መክረዋለን እየባሰበት፣ እኛን መክረዋለን እየባሰበት፣ ጓደኞቹ ይመክሩታል እየባሰበት፣ መጨረሻው ይሄ ነው ማለት ነው። በቃ ይሄ ነው። በዚህ ጥፍንግ አድርጌ አስረዋለሁ፣ ወደ ጸበል ወስደዋለሁ። በቃ እኔ ምርር ያለኝ በወንድም የተነሳ በጣም ምርር ብሎኛል ማለት ነው። በቃ ወይ በቃ ጨስኩኝ ማለት ነው። ለበዓል መጣሁ አልተሳካ፣ አዲስ አበባ ሄድኩኝ አልተሳካ። ምን አባቴ ዋጠኝ። እሺ እኔ እንግዲህ ማድረግ ያለብኝን ነገር በወንድምነቴ አደርጋለሁ፣ በህይወት እስካለው ማለት ነው። የትኛውም ወንድሙ ሲበላሽ አይወድም። ያለኝ አማራጭ ብቻ በቃ አስሬ የሚሆን ጠፍንጌ ጸበል ለመውሰድ ነው የምፈልገው። ይሄን ልጅ ማንኛውም ወንድም ማድረግ ያለበትን ነገር ከማድረግ ወደ ኋላ አልልም። በቃ እኔ አመት ለአመት በሱ የተነሳ እዚች ጋር ጨጓራ ያላጠም ምንም ነገር አልሆንም። ያለኝ አማራጭ አንድና አንድ ነው፣ ጸበል መውሰድ ነው፣ ማስጠመቅ ነው። በቃ ወስኛለሁ። ቤተሰብ ወስኛለሁ። በቃ ማድረግ ያለብኝ ነገር ከማድረግ ወደ ኋላ አልልም። ና ግባ፣ እንደው መጥቷል። ና ግባ፣ ና ቁጭ በል ና። እኔ አንተ ቁጭ በልና ኤፍሬሙ፣ አሁን ይኸውልህ በስነ ስርዓት እኔ እናንተ ተነጋግረን መፍታት ያለብን ነገር እንፍታ። ምንድን በቃ እሺ ብቻ እንድትለኝ ነው የምፈልገው። ምንድን ስለፈጠረ ምንድነው? ከኔ ጋር የምወስድ ቦታ ትሄዳለህ። ጥሩ ሰላማዊ ቦታ ነው የምወስድ። እዚሁ አቅራቢያ ነው፣ ትንሽ ርቀት ያለው ነው። ወደ ዋናው ቁም ነገር ግባ ቡርኬ። ጸበል ነው የምወስድ ከኔ ጋር። እኔ ጨርሻለሁ፣ ከአባ ጋር ተነጋግሬ ጨርሻለሁ፣ ከሚያደርሱን ሰዎች ጋር ጨርሻለሁ። ሸንኮራ ዮሐንስ ና ቁጭ በል ኤፍሬም፣ ቁጭ በል። ቤት ተከራይቼ ጨርሻለሁ። ጸበል ቦታ ቤት ይዣለሁ። ትሄዳታለህ፣ ወደ ሳይሆን ለግድ ትሄዳታለህ ማለት ነው። በጤና አትመለስም። እቺ ልጅ የሆነ ነገር አስነክታለች እያልኩ ነው። በቃ ትሄዳለህ፣ ከኔ ጋር ጸበል ትሄዳለህ፣ ትጠመቃታለህ። ገርግድ የሆነ መስተፋቅር ነገር ቀብታለች። ለዛ ነው ከዚህቺ ልጅ ጋር አልላቀቅም ያልከው። አለቀ። ባለፈው አስቀመጥኩ፣ ወጣ፣ ብንን ብለህ ወጣ፣ ሴጣን እንደነካው ሰው። ስለዚህ እቺ ልጅ መስተፋቀር ወይ የሆነ ነገር ካልቀባች በጠናህም በደናህም አይደለም በጤናህም አይደለም። ወረዛ አድርግና ቀልድ። እየቀለድኩ አይደለም። እምቢ የምትለኝ ከሆነ ማለት ነው ይኸውልህ ሰው ጠርቼ ይኸውልህ እንዲህ እግርና እጅን ጠፍንጌ አስሬ ነው የምወስድህ። በስነ ስርዓት እምቢ እንዳትለኝ። ዞር በል ወደዛ፣ አቀልድብኝ። እየቀለድኩ አይደለም። አሁን ትሄዳለህ አትሄድም? አልሄድም። እንዴት አትሄድም? አልሄድም። ማን ነው የሚወስደኝ? እስኪ ወንድ ይሆን ይወስደኝ። እኔ ራሴ ነኝ የምወስደው። ይኸውልህ ሴጣኔን አታምጣው አንተም። እኔም ሴጣኔን ይለቀኛል በጸበል፣ አንተም ይለቃል። ግን ያንተ ይብሳል ከኔ ወንድሜ፣ ያንተ ይብሳል። እቺ ማንዳ የምትባል ልጅ መስተፋቅር ቀብታሃለች፣ ከህያብ እንድትላቀቅ፣ ከህያብ ጥሩ ፍቅር እንዳይኖርህ የሆነ ነገር አስነክታለች። ስለዚህ አንተ ጥሩ ህይወት እንዲኖር ጸበል መግባት አለብህ። በሰላም ትወጣለህ። ከዛ በኋላ ያለውን ነገር ታስተካክላለህ። ጭቅጭቀኝ፣ ዞር በልልኝ። ጭቅጭቅ ነው ያስጠላኝ፣ ንዝንዝ ነው ያስጠላኝ። በቃ ህይወት የተበላሽ አይደለ? እንኳን ተበላሽ። በቃ እኔ ዝም አልልህማ፣ እኔ ዝም አልልህም። ወንድምህ አይደለሁ እንዴ? ኧረ ዞር በልልኝ ወደዛ። ወንድምህ እኮ ነኝ እኔ። ባዳ መስላለሁ እንዴ? አንተ እዚህ ጋር ስትበላሽ አለቅህም። ኤፍሬሙ አለቅህም። ቁጭ በል ቁጭ በል። የቱም አትሄዳትም። ቁጭ በል። በዚህ ጠፍንጌ አስሬ ነው የምትወጣው። ቁጭ በል አልኩህ። በቃ ቁጭ በል። ከፍክ ምናምን አይደለም። የሰው ልጅ ነው። እምቢ ካልከኝ ጠፍንጌ ወስዳለሁ ከዚህ። ቁጭ በል። አልቀመጥም። የምሬን ነው ኤፍሬሙ። አንተ ታስረ መውጣት አምሯል ከዚህ ቤት እንዳበደ ሰው። አብደሃልን በጤናህም አይደለም። ቁጭ በል። ስላበድክ ነው እኔ ገመድ ይዤ የምወጣው። እንዳስረ ትፈልጋለህ? አስራለሁ። እምቢ ካልከኝ አስሬ ነው ጸበልም ወስደህ። አልሄድም። ትሄዳታለህ። አልሄድም። ትሄዳታለህ። እኔ ይሄ ገመድ ይኸውልህ የገዛ ወንድሜን አስሬ ጸበል መውሰድ አልፈልግም። በስነ ስርዓት በፍቅር እያስፈራራኝ። አዎ እያስፈራራው ነው። ለምንድን ነው የምታስፈራራኝ? በጠና አይደለም እኔ እንጃ በደና አይደለህም። በቃ ተበላሽተሃል ኤፍሬሙ። ልበላሽ። የተበላሽቱም ለኔ ነው። ስለዚህ ጸበል ትሄዳለህ። ጸበል አስጠምቅሃለሁ፣ እንደ ወንድምነቴ አስጠምቅሃለሁ። በጸበል የማይለቅህ ነገር ከሆነ ደግሞ
አማኑኤል ትገባለህ። ቀጥታ አማኑኤል ገብታ መርፌና ኪኒኒ እየተሰጣ ድነት ትወጣለህ። በቃ ያለው አማራጭ ይሄ ነው፣ አንተን ለማዳን ማለት ነው። ስለዚህ ሰበብ አታብዛ። እናቴም አትምጣ አባቴም አይምጣ። ይሄው ይሄንን አስቀምጣለሁ። በፍቅር በሰላም ጸበል ሄደን ከኔ ጋር ተጠምቀህ ለአንድ ወር ትመለሳለህ። እሺ ምንድነው የምትፈልገው? ምንድነው የምትፈልገው? ምንድነው የምትፈልገው? እሺ ንገረኝ፣ ምንድነው የምትፈልገው አንተ? ለቀቀኝ ቡርኪ፣ እለቅሃለሁ። እሺ ምንድነው የምትፈልገው? በቃ አትምጡብኝ፣ አልመጣባችሁም፣ አትጠጉኝ። ሲጀምር ማንንም ሰው አልፈልግም። ቤተሰቦች እኮ ነን እኛ። በቃ ከኤማንዳ ውጭ ማንንም ሰው አልፈልግም። እሷን ትለቃታለህ። ከቤተሰብ ውጭ ይኸውልህ ማንም ሊያድን አይችልም። እንዲህ እየገረፍኩ ነው የምወስድህ፣ እየነገርኩ ነው። በእጄ ደግሞ ስበብ እንዳትሆንብኝ እቺ ኤማንዳ የምትባል ልጅ ሲጀመር እኔ አላመንኳትምም። የሆነ ነገር ሳትቀባ እንደዚህ አረ ተው ኤፍሬሞ ተው፣ እኔን አታንገላታኝ። ተው ግን ተው፣ እየለመንኩ ነው። ና ግባ፣ ና በስነ ስርዓት ይዣለሁ። እረፍ፣ ና ማዋጣ እኔ ነኝ፣ ማንም ያዋጣህም። ና ማንም ያዋጣህም፣ እኔ ነኝ ማዋጣህ። ከኔ ጋር ትሄዳለህ። ግዴታ ነው እንዴ? አዎ ግዴታ ነው። ግባና ቁጭ በል። በስነ ስርዓት እናውራ። እኔ እናንተ ትሄዳለህ፣ ከኔ ጋር ትሄዳለህ፣ ጸበል ትሄዳለህ። እሺ ብቻ በለኝ። ሌላ ነገር ከማድረግ በፊት ትሄዳለህ፣ ከኔ ጋር ትጠመቃለህ። እሺ። ስለዚህ ግባና ቁጭ በል በስነ ስርዓት። ኤፍሬሞን አረፍ። አረ ወይኔ በእናታችሁ የልጅሽን ምን ላድርገው? እሺ ከዚህ አይነት ጥፋት ከሱ ጋር የምጨቃጨቅበት ምንም ምክንያት የለም። ምን አሰብያለሁ? በተኛበት ጓደኞቼን ሰብሰብ አድርጌ እጠራለሁ። እባካችሁ ጸሎት አድርጉለት፣ ዱዓ አድርጉለት። ይሄ ልጅ የሚመለስበትን መፍትሄ ፍጠሩለት። እባካችሁ እናንተም ታስፈልጋላችሁ። ቤተሰቦች እባካችሁ ዱዓ አድርጉለት፣ በቃ ጸሎት አድርጉለት በየሃይማኖታችሁ። በቃ እኔ በተኛበት ማታ ጓደኞቼን ይዤ መጥቼ እግሩን አስሬ በባጃጅ እስከ መናሪያ ወደ ከመናሪያ ወደ ጸበል ነው የምወስደው ቀጥታ። በቃ የኔ ውሳኔ ነው። ደግሞ ይገባታል፣ ማታ ይመምጣቱ አይቀርም። ጓደኞቹ ጋር እስካልሄደብኝ ድረስ እስከመጣ ድረስ የትም አባቱ አይመልጠኝም። ማደርገውን አደርጋለሁ። ወንድሜ ነው። እስኪበላሽ አልጠብቅም፣ እስኪሞት አልጠብቅም። የሚገባኝን ነገር ከማድረግ ወደ ኋላ አለም። እግዚአብሔር ከኔ ጋር ይሁን፣ ፈጣሪ ከኔ ጋር ይሁን። ፈጣሪ ደግሞ ጥሎ እንደማይጠለኝ አውቃለሁ። አሳካዋለሁም ደግሞ ማለት ነው። ይሄ ልጅ ደግሞ እንደዚህ እስኪሆን ድረስ እንደዚህ ሞቶ እንዲህ ብስብስ እስኪል ድረስ አልጠብቅም። እስከሚባላሽ ድረስ መስተፋቅሩን አስወጣዋለሁ። የገባበት ጉድጓድ ገብቻ አሳደደዋለሁ። አያመልጠኝም ደግሞ